ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የዕለቱ ዜና ይዘን መጠናል። የዕለቱ ዜና ደግሞ ምንድነው መሰላችሁ? እንግዲህ ሁላችንም የምናቃት እርጉዝዬ ስሟ ማን ነበር? እዩ የምትባለው ልጅ እንግዲህ ከአዲስ አበባ ቡታጅራ ገብታለች ማለት ነው። እንደምታውቁት ከቡታጅራ አዲስ አበባ ያው የሰውን ባል ተከትላ ሄዳ ነበር። ያ ነገር ደግሞ አልሳካላት በማለቱ እንደገና በመናደድና አይምሮዋ ትንሽ ያልሆነ ነገር በመሆን ስሜታዊ በመሆን ተመልሳ ወደ ነበረችበት ወደ ቡታጅራ ተመልሳለች ማለት ነው። ነገር ግን ወደ ቡታጅራ ብትመለስም ነገሩን ልትተወው ወይ ደግሞ ልትቋጨው ፍላጎቱ ስለሌላት እንግዲህ ተከትለው የሄደችውን ወንድም በማግኘት ወንድምህን ምናምን በማለት ችግሩን እያስፋፋችሁ ትገኛለች ማለት ነው። ነገር ግን እንደምታዩት እንግዲህ የተከተለችው ባል ወንድም አቶ ሀብ እስከነ ሚስቱ ደግሞ ናንዬ የኔ ደርባባ እሷ ጋው ነው ማለት ነው። ተያንቺ ሴትዮ ምናምን ብለው በቦክስና በጥፊ ብለው ቀነጫጭረው መለሷት ማለት ነው። በቦክስና በጥፊ ማለት ግዴታ መምታት የለባቸውም፣ ግን በቋንቋ በሚገባት ነገር ልክልኳን ልክልክሽን ነው የምነግርሻቸው። የሰፈራችን ሰው ሲጣሉ ማለት ሴቶች ዘንበይ ይሻል። አንቺ ዝም ካላልሽ እኔ ልክልክሽን ነው የምነግርሽ፣ ምስሽን ነግርሽ ከቤት እንዳትውጭ ነው ማድረግሽ ትላታለች ማለት። ከዛ ያቺ ደግሞ እንዴ ምንድነው እኔ የሆነ የተደበቀ ሚስጥር አለ እንዴ ብላ ትደነግጣለች። ምክንያቱም ሁሌ ቡና ሲጠጡ ስለሚያሙ ከዛ ያ ሚስጥር የሆነ ሚስጥር ሳላስበው ነግሬያታለሁ ማለት ነው በማለት ትደነግጥና ነገሩን ትታ ወደ ቤቷ ትገባለች ማለት ነው። ነገር ግን ምን ሚስጥር ይዘሽባት ነው ተብላ ስትጠይቅ ነው ምንም ነገር አላስኩባትም፣ ነገር ግን አሁን በብስጭት መሀል ምንድነው ያሽብኝ ብላ መጠየቅ ስለማትችል እኔ ነገር ስላልፈለግኩ በዚህ መልኩ ዘግቼ ወደ ቤቷ እንድትገባ አደረግኳት ማለት ነው። እና ሰው ጋር ለመጣላት ስትፈልጉ የሆነች ምክንያት ትፈጥራላችሁ። ብቻ ለማንኛውም በጥፊ በቦክስ ምናምን ባይሏትም በቃላት አፋፏን አዘግተው እንዳያችኋት እንዴት ትተው አድርገዋታል ማለት ነው። ምን ትተዋለች? አትተውም። ግን ምንድን ነው መሰላችሁ እናንተ ብትሆኑ እኔ የምትለውም አይሰማኛውን ሳስጠላችኝ እኮ ወንድየውን ያመጣችሁት ምንሽ ሴትዮ መክራችሁ ቢሆን ቆይ ግን እች ሴትዮ ማለቴ አሁን ለምሳሌ አንዳንዴ ብቻችን ስንተኛ ሰው ጋር ስንተኛ እናውቃለን አይደል እንዴ? እዛ ከሆነ ሰው ጋር ስንተኛ ደግሞ እናውቃለን። እቺ ግን ማን ጋር እንደምትተኛ መጠቀም ይቅርታ አድርገውልኝ ወይኔ ጉዴ፣ ለዚህ ቃል ይቅርታ። ግን ዩዶን ነው እቺ ሴትዮ ነገር ልታመጣ ነው እግዚአብሔርን። አሁን እኔ ትናንት እንግዲህ ብሩኬና ቅምጥል አይታችኋል። ብሩኬ እንግዲህ ቅምጥል ቅመሜ እያለ ሀይሚዬ ኦ ማይ ጎድ ይሄ ነገር አቃጠላት። አንጀት ስርሽ ነው የተበጠሰው። ለዛ ነው ከዛ ቅምጥሌ ደግሞ እያትል አቤት ወይኔ ቆንጅና እንዲ ብልጭልጭ አበራች እኮ የፈጣሪ ያለ እንደው ከሰው አይንጠብሽ የኔ ወርቅ ስራ። ውይ ብሩኬ ራሱ እኮ አላስቻለውም አረጋት ማለት ነው ትናንት ሙላ ማለት ነው። ዛም አረጋት በቃ ዝም ብሎ ዛም ወይኔ ጉዴ ፈላ እንዴ። ከዛ ቅፍ አደረጋት ደረቱ ላይ እንደዚህ ጣል ሲያደርጋት ቅምጥሌ ደግሞ በቃ ደረቱን አፍቋት የለ ለሻለች ማለት ነው። ለሻለች እንዴ አላለች ባተኛም ግን ማለት እንደዚህ በቃ ምስጣለች በቃ ኦይ የኔ ውዶች። እናማ ምቀኛ አይኑ ተንጨረጨረ። ከዛ ደግሞ ማለት ነው የብሩኬን ከዚህ በፊት ቅምጥሌን ማለት እኔ ቅመሜ ጋር አብሬ እንዲሆን አንድ ቤት ሆነን ሁለት አልጋ እንዳይኖር ባልኩት ምንድን ነው ምቀኛ ተንጨረጨረ ዛሬ ምቀኛ ድብን ይላል ምናምን የሚለውን አውጥታችሁ በስታችሁታል እና ቲክቶክ ላይ ከዛ ሸር ተደርጎልኝ ነበር እና እየሳኩኝ ነበር። ምቀኛ ርር ይበላል ማለት ነው። እና ምቀኛ ርር ነው እንግዲህ ትናንት ርር ደግሞ ቅምጥሌ ያው ትናንት አሁን ብሩኬን በቃ ምናምን ስትለው የእውነት የመሰላችሁ ካላችሁ አይደላችሁም። እና ደግሞ ቴንኪው የኔ ቆንጆ አንዲት ልጅ እንደኔ አይታለች እንትሉን እኔ ያያችሁትን ያያችሁ ብላለች እና ከዛ እየሳኩኝ ነበረ። አሁን ብሩኬ አሁን ሆቴል ሲይዝ ልክ መኪናው ውጭ ነው አይደል መሆን ያለበት። ውጭ ላይ ለምሳሌ በር ላይ አቁሞ ነው መግባት ያለበት ሰው፣ ግን ቤት ውስጥ ነው ያለው መኪናው ማለት ነው። ብቻ ምንም ይሄ ነው ልላችሁ አልችልም። እና ሁሉ ፏ ነው፣ ሁሉ ተማም ነው። ግን ክፉን ያርቅላችሁ። እንደዚህ አይነት ምቀኞቹን ጡን የሚሉትን እንደው ምን ላርግ እግራቸው ይሰበር ልበል። እግራቸው ይሰበር ደግሞ የቤተሰብ ዕዳ ነው። ቤተሰብ ያው እናት አባት አለ፣ እነሱን ማንሳት መጣሉ ችግር ነው። ምን እናርጋቸው እንዴ? ከሰውት መውጣት አትፈልጊም ነው አንቺ ሴትዮ? ምን
አይነት ዋናት ደግሞ ናኒ ናፍቃኝ ነበር። እኔ ቆንጆ ድንቡሽ ብላ አረጋ ሰከንድ ያለች እንዴት እንደምትመቸኝ እኮ እግዚአብሔር። እሷ ስታወራ እንዴት እላታለች ወደዚህ ዞር ወደዛ ዞር እያለች ማለት ነው። እና እንግዲህ ሀብ ደግሞ እንደዚህ ማለት አሁን ብዙ ወንዶች ላይ እንደዚህ አይነት ጸጉር ቁርጥ አያምርም። እውነት ለመናገር እውነት እናወራ ጋይስ። ሀብ ላይ ደግሞ እንዴት ነው የሚያምርበት ማለት እንደዚህ ኖርማል ቁርጥ እኔም አልወድም እውነት ለመናገር እንደዚህ ኖርማል እንደዚህ ድብን ያለ ቁርጥ ብዙም አይመቸኝም ግን የሆነ ደግሞ አያምርባቸው። ለምሳሌ አሁን እኛ ሴቶች ስሬት ስንሰራ አሁን ስሬት ስሰራ የሆነ በቃ ሸምነው ይዘኝ ከሰው ጋር ቤት ለማውጣት ራሱ በሉትና ግን ተሰርቼ 2 ቀን 3 ቀን ከቆየ በኋላ ችግር የለብኝ። ግን ሸሚዛ ሊሆን የሚያስጠላባችሁ ይመስላችኋል። አንዳንድ ሰው ላይ ማያምር እውነት ለመናገር ጸጉራችን ስናስይዘው የሆነ ሳሎን ምናምን ስንሰራው እንደዚህ አይነት ነገር ነው ደስ የሚለውና ወንድ ልጅ ላይ ደግሞ እንደዚህ ፍሪዝ ልክ አሁን እንደ ብሩኬ ምናምን ነው የሚያምርባቸውና እንደዚህ ኖርማል ቁርጥ ኖርማል እንደሚባለው ነው አገባኝ ብቻ እንደዚህ አይነት ቁርጥ ብዙ ጊዜ አያምርም እውነት ለመናገር እና ሀብ ላይ ደግሞ ሲያዩ በጣም ነው የሚያምርበት ምናምን። ኦ ማይ ጋድ ደግሞ አይታችሁታል በቀደም እንደዛ ሱፉን ደርበብ ብሎ ማለት ነው። ወይ ውበት የሰው ልጅ እንደዚህ ያምርበታል። እንደውም ስለሱና ስለ ዊና ቪዲዮ ልሰራ ራሱ ታምብሌላ አዘጋጅቼ ምናምን ሳልሰራ ቀረው ማለት ነው። የምር በጣም ነው ያማረበት እንደዚህ በቃ ጎብልል አለና እንግዲህ እንደምታዩት ባልና ሚስት ከአንድ ወንዝ እንደሚባለው በጣም ነው የሚያምሩት። አቋማቸው በሉ ምናቸው በሉ ድንቡሽቡሽነታቸው ለነገራቸው ሲያምር እመቤቴን አይለያችሁ፣ ክፉን በሩቅ ያርግላቸው የኔ ወዶች። እንግዲህ ሰርጋችሁ በቅርቡ ይሆናል። እኔ የምለው ሰኔ ላይ ነው ምንድን ነው የተባለው? ሰኔ ላይ ሐምሌ ላይ ነው የምናውቃለሁ። ብቻ ብትጠሩኝ ደስ ይለኛል እውነት ለመናገር ማለት ነው። ብትጠሩኝ ሰርጋችሁ ላይ ብገኝ እንደ አንዲት ሰው እኔ ሰው ነኝ እኮ ሰው ነኝ። ምናልባት ካልታያችሁ እኔ ሰው ነኝ። ኦኬ እና ብትጠሩ ሰርግ ላይ አሁን ምናምን ነይ ምናምን ብላችሁ የሆነ ወረቀት አለ እሱን ፎቶ አንስታችሁ ላኩልኝ። ዩ ሴንድ ኦኬ። ባዴን አይካም ምንድን ነው? እኔ ደግሞ ብቻ ጥሩኝ። ሰርግ ወዳለሁ እኮ ማለት ሰርግ ስትዳሩ ባልመጣም ጥሩኝ ጋይስ፣ ሁላችሁም ስትዳሩ ምናምን ሰርግ አለ በሉኝ፣ ጥሩኝ። እኔ ደግሞ እመጣለሁ። እሺ የትም ቢሆን ጥሾም ነው የምመጣው ባሌ ከፈቀደ ማለት ነው። ደግሞ ይፈቅድልኛል። ምንድን ነው ከፈለገም አብሮ ይምጣ፣ ካልፈለግም ደግሞ በዚህ ነገርማ ትዳራችን የምንፈታም ይመስለኛል እኮ ማለት ሰርግ ተጠርቻ አትሄጂም የሚለኝ ከሆነ ይፈጣሪ ያለ ወይ ፈጣሪ፣ ኧረ በሩቅ ያርግልኝ። እንዴት ትዳር መፍታት ከባድ ነገር ነው። በነገራችሁ ላይ ቤተሰብ አሁን ዋናው አመጣጤና ቁም ነገሩ ምንድን ነው? ዝም ብዬ እዛ ከምልባችሁ እውነቱ ስነግራችሁ በማያገባን እየገባን በማይሆን ነገር ይሆናል አይደለ? በማይመለከተን ነገር ገብተን ከዚህ ከዛ ነገሮች የምናምስ ሰዎች ብናቆም ባይ ነኝ። ምክንያቱም አያችሁ እዩ አሁን ከአዲስ አበባ ሄደች። አዲስ አበባ ላይ የራሷ የምታስተካክለው ነገር አለ። ከዛ ደግሞ እነሱ ጋር እንትን ያላት ነገር አለ ምናምን። አይ ቲንክ ሲመስለኝ ራሱ የነበረችው ከነ ብሩኬ ቤት ነው ልጅቷ ማለት ነው። ታስታውሱ ከሆነ ሌላ ክላስም አለ የሆነ ክላስ አለ ተብሎ ነበረ ያኔ ቤቱን ሲያስተዋውቀን። ምናልባት ከዛ ነው የሰነበተችው ልጅቱ ማለት ነው። ወይም የራሷ ዘመን ሊኖራት ይችላል። ስቃበጣጥር ነው የምሬን ነው። እና ምንድነው እሷም የራሷ እንትን አላት ነገ የምትደርስበት የራሷ የሆነ ግብ አላት። ግብና እቅድ ስላላት ነው ይህንን ነገር እያደረገች ያለችው። ብዙ ነገር ነው። አንዳንዴ ለራሳችሁ አላማ ስትኖሩ ምናምን ማንም ምንም የሚለውን ነገር ላትሰሙ ትችላላችሁ። ግን ነገ የተሻለ ደረጃ ላይ የምትደርሱ ሰዎች ከሆናችሁ ደግሞ ቫሊዋችሁ ማወቅ አለባችሁ። እናንተ ምን አይነት ሰዎች ናችሁ? አቅማችሁ ከየት እስከ የት ነው? እኔ ምን አይነት ሰው ነኝ የሚለውን ነገር ማወቅ አለባችሁ። ምናልባት ይሄ ሰው እንዲወደኝ እንዳይወደ የሚለውን ነገር ተውት። ምክንያቱም ሰው ዛሬ ቢወዳችሁም ነገ መጥላቱ አይቀርም። ዛሬ ቢጠላችሁ ደግሞ ነገ መውደዱ አይቀርም። ማለት በሆነ በምታደርጉት እያንዳንዱ ነገር ነው ሰው ሊወዳችሁም ሊጠላችሁ የሚችለው። ግን ዋናው ምንድን ነው? እናንተ ባህላችሁን እምነታችሁ ጠብቃችሁ ነው ወይ ያን ነገር የምታደርጉት? ከባህላችሁና ከእምነታችሁ አትውጡ። ከዛ ውጭ የፈለጋችሁትን ወይ ደግሞ እናንተ መስራት ያለባችሁን ነገር መስራት የምትችሉት እናንተ ናችሁ። እያንዳንዱን ነገር የምናወጣውን እቅድ ልንሰራ እያሰብነውን ሁሉ ለማንም ነገርን አይደለም አይደል? እቅድ እናወጣለን፣ ራሳችን እንሰራዋለን። ሶ እናንተም ያን ነገር የማድረግ ሙሉ መብት አላችሁ። ግን አሁን አንዳንዴ አታድርጉ አድርጉ የምንለው ምንድን ነው? በጣም ብዙ ጊዜ ከባህላችን የወጣ ለምሳሌ አሁን ከነጮች ወይ ደግሞ ከውጭ ሀገር ዜጋ በጣም ብዙ መቅሰም የምንችለው ነገር አለ። ለምሳሌ ኦንላይን እንዴት እንደሚጠቀሙት ምናምን እንደዚህ አይነት ነገሮችን በጣም ብዙ የምንቀስመው ነገር አለ ከነሱ ነው። ግን እኛም መቅሰም የምንፈልገው ደግሞ ሌላ ነገር ማይሆን ነገር ከኛ ባህል ጋር የማይሄድ ባህላችን ሊያጠፋ የሚችል ነገር ያን ነገር መቅሰም እንደሌለብን ይሰማኛል። እንዲሁም ደግሞ ስለ እምነታችን ደግሞ ሙስሊምም ሁኚ ክርስቲያንም ሁኚ ያልሆነ ወንድ ላይ እንደዚህ ነው እንደዚህ ምናምን ያልሆነ ነገር በጣም ብዙ ሰዎች ደግሞ አላችሁ። የሆነ እንትንማ ሲጀመር ከዛ በፊትም ሰብስክራይብ አይደሉም የነበሩ እነዛ ሰዎች መጠው አልጋ ላይ እንደዚህ ከንፈር ለከንፈር እየተሳሳው ምናምን እንደዚህ እየወጣችበት ዋትስ ሲያስጠላ ማለት ነው።
እግዚአብሔርን አይደለም እንደዚህ ካሜራ ተደቅኖ እኮ ኖርማል እንትን ላይ ራሱ የሆነ ሰው ከቤታችሁ ካለ ምናምን ከባላችሁ አጠገብ ራሱ መቀመጥ ሸሚዛል አይደል? እና የሆነ ባህልን ማወቅ አለማወቅ ይሄ ስልጣኔ የመሰላችሁ ሰዎች የምሬን እኮ ነው። ባህልን አደባባይ ላይ ከንፈሩን ይዘሽ መሳም ካሜራ ደቅናችሁ አብረኝተኛ አብረሽኝተኛ አይነት ነገር ምናምን የሆነ ነገር ያልሆነ ነገር የምታደርጉ ሰዎች ይህ ስልጣኔ አይደለም። ከዛ ደግሞ የሆነ እንትን የውስጥ ምንድነው የሚባለው እሱን ቃል ባልጠቀሙ ደስ ይለኛል። ግን ትንሽ ያለች አለ የምንለብሳት ውስጥ ላይ እሷን ብቻ ለብሳችሁ ደግሞ ያልሆነ ነገር የምታደርጉ ሰዎች ምናምን ይሄ ነገራችሁ በጣም ነው የሚያስጠላው። እመቤቴን ይሄ ከባህልም ከእምነትም ይወጣ ያፈነገጠ ማለት ነው። እና ያ ነገር አይደለም የሚቀሰመው። ተግባባን። ስለዚህ አሁን ለምሳሌ ማለት ነው አይታችሁ ከሆነ ናኒና ሀብ ቅምጥሌና ብሩኬ ይሆናል አይደለ? ፍቅራቸውን እንደዚህ ልብና አድርጎ አይደለም ሙሉ በሙሉ ሚዲያ ላይ የሚያወጡት። የሆነ ትንሽ እየቀንጨፍ አድርገው ማሳየት ያለባቸው ነው የሚያሳዩት እንጂ በጣም እንደ ብዙ ሰዎች አሁን እያልኳችሁ እንዳለሁት ልክ ከካሜራ ጀርባ እንደሚደረገው ሁሉ እዚህ ጋር መጣው ያን ነገር ይመስለኛል። በጣም ብዙ ሰዎች ፍቅራቸውን ለምን አይገላለጹም እነሱ የሚባለው ምንድነው ከነዛ አይነት ህግና ደንባቸውን ባህልና እምነታቸውን ካጡ ሰዎች ጋር ስለምታመሳስሏቸውን አንዳንድ ሰዎች ማለት ነው። ግን የቅምጥሌና የብሩኬ የናኒና የሀብ ፍቅር በጣም ነው የሚመቸው። እንደዚህ ነው መሆን ያለበት። አሉ በጣም ብዙ ልጆች ደግሞ ያኔ ካሜራ ላይ መደረግ ያለበት ምንድነው ካሜራ ይሁን አንዳንድ ኮሪ ላይፋችሁን ሁሉን ነገር እዚህ ጋር አምጥቼ ላሳያችሁ ካልኩማ ጧት ስነሳ ምን ነበር ከዛ ምንድነው ምናምን የሚባል ነገር አለና ስለዚህ ያን ነገር እንትን አድርጉ። የምሬን ነው። የሆነ ህግና ደንብን ባህልን እያጠፋችሁ ያላችሁ ከዛ እየሄዳችሁ ደግሞ ላይክ የምታደርጉ ሰብስክራይብ የምታደርጉ እናንተ ራሱ አብራችሁ ከነሱ ጋር ናችሁ። ባህላችን እምነታችን እያጠፋችሁ ያላችሁ የምሬን። አንዳንድ ግርም ይለኛል። ቲክቶክ ራሱ ላይቭ ላይ ተቀርጾ የተፖሰተ አንዳንድ የሆነ ነገር ሳይ ላይኩ ሸሩ ምናምን ኮሜንቱ ይገርመኛል። ለምንድነው? ለዛ ነው በቃ ሰው ሁሉ የሆነ እምነቱን ባህሉን እያጠፋ ያለው ምናምን ለላይክ ለሰብስክራይብ ለምናምን ሲል ነው። ስለዚህ ተከታዮቹ እንስተካከል። ቪዲዮ ደግሞ ፖስት የምታደርጉ ሰዎች ደግሞ ባካችሁ ባህልንና እምነትን የጠበቀ ነገር ይሁን። ኦኬ ቢያንስ ከነዚህ ትንሽዬ ልጆች ተማሩ። ከምሬ ነው። ፍቅር ደግሞ ሲኖርለት ነው ደስ የሚለው ሲወራለት አይደለም ወይ ደግሞ እንደዚህ ቪዲዮ ተደቅኖ ምናምን። ቪዲዮ ላይ እኮ ተሆኖ የሚሰራ ነገር በነገራችሁ ላይ ተጨንቀው ነው የሚሰሩት። ማለት ሪል ላይ ሆኖ ይችላል ይሆናል እንደዚህ አሁን መጡ የምታያቸው እንደዚህ ምናምን ነገር ለቪዲዮ ተብሎ በቃ ጭንቅ ብሏችሁ እንደዚህ ከዚህ ጋር እንደዚህ ይሁን እንደዛ ይሁን። ሪል ላይፍ ላይ ኖርማል ሳያስቡት ቢቀረጹ ምናምን እንደውም ደስ የሚል ነገር ይኖረዋል ብዬ አስባለሁ። ተግባባን። ስለዚህ የብዙ ሰዎች ህይወት እየተበላሸ ያለው በተለይ እንደዚህ ሶሻል ሚዲያን ያለን ሰው አምናችሁ ፍቅረኛችሁ ጋር የምትጣሉ ሰዎች ደግሞ እናንተ አይምሯችሁ ትክክል አይደለም። ወይኔ እንትና እኮ አድርጎ እንደዚህ የሚስማት እንትን ላይ እንደዚህ አድርጋ የምትስመው እንደዚህ የምትለው እንዴት ነው የሚያቀብጣት ምናምን። አብብቲ ካሜራ ላይ ያነ ካሜራ ጀርባ ማለት ነው። እዚህ ምንድን ነው ቅድም እንደዚህ አድርጌ የተንከባከብኩሽ በቦክስ ነበር እና ላሽን ማፍረስ ምናምን ይላታል ካሜራው ሲዘጋ ማለት ነው። ሳላስበው አቀበጥኩሽን ነገር ከዛ በዚች በቪዲዮዋ ባቀበጣት ሲጨቃጭቁ ይውላሉ። እንደዚህ አይነት ነገር አለ። እንደዚህ አይነት አጋጣሚ አለ። ዩ አንዳንድ ሰዎች ሪል ላይፋቸው ሊያስተላልፉ ይችላሉ ምናምን። አንዳንዴ ወይኔ እንትና እንደዚህ ብሎ ምናምን እንዴ ካሜራ ተደቅኖ መሳሳም ካሜራ ተደቅኖ ምናምን አይመጣም። ስለዚህ ከነዚህ ምርጥዬ ልጆች ተማሩ ለማለት ያክል ነው ነው። እና ማስመሰል የሌለበት ንጹህ ፍቅር ነው እዚህ ቤት ያለው ማለት ነው ነው። ምንድነው መሰላችሁ እኔ አልወድም እንደዚህ ማሽቃበጥ የሆነ ማስመሰል። አሁን እኔ ነገ ባሌ ጋር እንደዚህ ምናምን እያቀበጠ ምናምን ነገር ምንድነው 24 ሰዓት አቀብጠኝ። ምናልባት በሳምንት አንድ ቀን ሊያቀብጠኝ ይችላል። ያችንም ደግሞ ተጨቃጭቀን ለምንድን ማታቀብጠኝ ለምንድን እንደዚህ ምናምን ተባብለን ሊሆን ይችላል ነው እንጂ ዝም ብሎ በየቀኑ ምናምን ቅብጠት የለም። እኛ እኮ አበሻዎች ነን እንዴ እናውቃለን እኮ በደንብ። አበሻ መሆንም ማንም ሰው እንደዛ የለምና ሪል ህይወትንም ለካሜራ የሚደረግ ነገርም ፊልም ነገርንም ደግሞ እየለየም ቢሆን ጥሩ ነው። ይሄንን እያልኳቸው ልት አንዳንድ ሰዎች የሆነ ስሜታዊ ውስጥ ሆኑ ምናምን ስለማያችሁና ኖርማል ስሜታዊ አትሆኑ። ኦኬ እና ቅምጥሌ ከሰው አይንጠብቅሽ የኔ ቆንጆ። ቡራም እንደዛው ናኒ ሀብ ትመቹኝ ያላችሁ በጣም መልካም ቀን ላችሁ ባይ